የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑ አይቀር። አንድ የሴት ልጆች ሰብሰብ በሉና መልስ እንስጥ። 85% የሚሆኑ በእስር ቤት ያሉ ወጣቶች አባት ከሌለበት ቤት የሚወጡ ናቸው ይባላል። 71% ከሃይ ስኩል ያቋረጡ ወጣቶች ብዙ ጊዜ አባት የሌላቸው ወይም ከአባታቸው ጋር ጥሩ ግንኙነት ያልነበራቸው ልጆች ናቸው ይባላል። አባት በሌለበት ቤት ያደጉ ወንድ ልጆች ከሌሎች ሰዎች 4 እጥፍ ድሃ የመሆን ወይም በድህነት የመኖር እድል አላቸው። አባት በሌለበት ያደጉ ሴት ልጆች ሳይቀር ከሌሎች ሴቶች በ7 እጥፍ በልጅነታቸው ወይም ቲኔጀር እድሜያቸው ላይ የማርገዝ ወይም ያልተፈለገ እርግዝና ውስጥ የመግባት እድል አላቸው። አባት የሌለበት ቤት ውስጥ የሚያድጉ ልጆች በጣም አግሬሲቭ የመሆን ኃይለኛ የመሆን ኢሞሽናቸውን የመግደል ብዙ ጊዜ ዲፕረስድ የመሆንና ራሳቸውን የመጣል ቴንደንሲ ሊታይባቸው ይችላል። ልጆች በልጅነታቸው ለመጀመሪያ ጊዜ እያዩት የሚያድጉት የመጀመሪያው ጀግና አባታቸው ነው ይባላል። ምናልባት አባታቸውን እያዩ ካላደጉስ? ምናልባት ይሄ ጀግና ወደ ቤት የማይመጣ ከሆነስ? ምናልባት አባታቸውን የማያገኙ ከሆነስ? አባታቸው ቤት ውስጥ እንኳን ኖሮ ከልጅነታቸው ጀምሮ ከነሱ ጋር ኢንጌጅድ ያልሆኑ ወንዶችም ሆኑ ሴቶችም ልጆች የሚያገኛቸው ሪያሊቲ ወይም በህይወታቸው የሚገጥማቸው መከራ ዝም ብለን በቀላሉ የምናልፈዋል። የአባት ሮል በጣም ኢምፖርታንት ነው። አባት የሌለበት ቤት ውስጥ የሚያድጉ ልጆች በቁጥር እንደዚህ ትንሽ ብለን የምንጠራቸው አይደሉም። በጣም የብዙ ሰዎች ሪያሊቲ ነው፣ የብዙ ሰዎች እውነታ ነው። በተለይ እንደ ኢትዮጵያ ባለ ሀገር እንዳለንበት አይነት የድህነት ሁኔታ ውስጥ ብዙ ልጆች ደህና የሚባል ወይም ጥሩ የሚባል የአባት ሮል እያዩ አላደጉም። በነገራችን ላይ አባት የሌለበት ቤት ስንል ፊዚካሊ አባት ያልተገኘበት ቤትም ሊሆን ይችላል፣ ወይም ኢሞሽናሊ አቬይለብል ያልሆነበት ወይም ኔግሌክትፉል የሆነ አባት ልጆቹን ግድ የማይሰጠው አይነት ቤት ውስጥ ያደጉ ልጆችንም ሊሆን ይችላል። እንደዛ አይነት አስተዳደግ ውስጥ የሚያድጉ ልጆች ሪሌሽንሺፕን መስራትን ወይም ከሰዎች ጋር በጣም ጠንካራ የሆነ ሪሌሽንሺፕ መመስረት ላይ በጣም ደካሞች ይሆናሉ። ይሄ በብዙ ምክንያቶች የሚፈጠር ነው። አንደኛ ፈሪ ይሆናሉ፣ ማለት አታችመንትን መፍራት። ምክንያቱም አባታቸው አቬይለብል ስላልነበረ እና ከጎናቸው ሆኖ ፕሮቴክት የሚያደርጋቸው ሰፖርት የሚያደርጋቸው አካል ስላላገኙ ከሰዎች ጋር በጣም አታችድ መሆንን ይፈራሉ። በመሰረቱ አታችድ መሆንን የሚፈሩት ጥሩ የአታችመንት ኤክስፒሪየንሱ ስለሌላቸው ነው። በዛ የተነሳ በተሻለ አቅም ሰዎችን አቮይድ የሚያደርጉ ይሆናሉ። ኢሞሽናቸው አይደንቲፋይ የማታደርጓቸው አይነት ሰዎች የመሆን ቴንደንሲ አላቸው። ከዛ በተጨማሪ ደግሞ ሰዎች ገና ለገና አቮይድ ሊያደርጉኝ ይችላሉ ወይም ከህይወታቸው ሊያስወጡኝ ይችላሉ በሚል ፍርሃት ሰዎችን ቀድሞ ህይወታቸው ማስወጣት እንደዚህ አይነት ልምድ ይኖራቸዋል። ምክንያቱም ብዙ ጊዜ አበንደን ስለተደረጉ፣ ስለተተው፣ ስለተረሱ ወይም እንደዛ አይነት ፊሊንግ ስላላቸው ያ ፊሊንግ ከሚሰማቸው ይልቅ ሰዎች እንደዛ የሚያደርጉ ሲመስላቸው ቀድሞ ሰዎችን ከህይወታቸው ያስወጣል። አባታቸው አቮይድ የሚያደርጋቸው ወይም ከህይወታቸው ውስጥ አቬይለብል ያልነበረ ከሆነ በተለይ ደግሞ አባታቸው ኖሮ ኢሞሽናሊ አቬይለብል ካልሆነ ብዙ ጊዜ ኢሞሽናሊ አቬይለብል ያልሆነ ሰው ላይ አትራክትድ የመሆን ቴንደንሲ ይኖራቸዋል። በዛ ምክንያት ዴቪል ኤንድ አፕ ተመሳሳይ ነገር ሪፒት እያደረጉ እነሱም የነበራቸውን ትራውማ ለኔክስት ጀነሬሽን እያስተላለፉ ይቀጥላሉ። ሁለተኛው አባት ባለመኖሩ ምክንያት ወይም ከአባታቸው ጋር ባለማደጋቸው ምክንያት እነዚህ ልጆች ሉዝ የሚያደርጉት ወይም የማያገኙት ነገር ምንድነው? ሰልፍ ወርዝ ወይም ለራሳቸው በጣም የወረደ ግምት ይኖራቸዋል። በጣም ራሳቸውን ዝቅ የሚያደርጉ ከእውነታው ማለት የሚችሉትን እንኳን የማይችሉ እንደሆኑ እንዲሰማቸው ይሆናሉ። ማሪ ደግሞ በጣም ኢምፖርታንቱ ነገር ይሄ ጀንደር ሮልን ማምታታት ማለት ወንድ ከሆነ ማስኩሊን መሆን ምንድን ነው የሚለውን ክሊርሊ አንደርስታንድ አያደርግም። አብዛኛውና በጣም ኢምፖርታንቱ ከአባታቸው ጋር ባለማደጋቸው ምክንያት ሰዎች ከሚኖሯቸው ባህሪያቶች መካከል አንዱ ሬጉሌትድ ያልሆነ ትክክል ያልሆነ ወይም ወጥ ያልሆነ ባህሪ ይዞ ማደግ። አባታቸው አቬይለብል ስላልነበረ ፓረንታል ጋይዳንስ ስላላገኙ እነዚህ ልጆች ኢዝሊ ራሳቸውን ሳቦታጅ ያደርጋሉ። ማለት ሰው አታክ ሳያደርጋቸው ራሳቸውን አታክ ማድረግ ይጀምራሉ እንዳሉ። ሌላው አግሬሽን በጣም ይኖራቸዋል። ሬጉሌትድ ያልሆነ ኢሞሽን ስለሆነ ያላቸው ወይም ስሜታቸውን በትክክል ኮንትሮል ማድረግ ስለማይችሉ አንዳንድ ያልተገለጹ ያልወጡ ግሪፍ፣ ሀዘን፣ የሆነ ቁጭት፣ አንገር ምናምን ይኖርባቸዋል። እንደዚህ አይነት ልጆችን ኢዝሊ ዲቴክት ማድረግ ትችላላችሁ። እናንተም ጋር ካለ አንዳንድ ያላወጣችሁት ኤክስፕረስ ያላደረጋችሁት ግሪፍ፣ አንገር ምናምን ካለ ፕሮባብሊ ይሄንን ወደ ኋላ ሄዳችሁ ማየት ይኖርባቸው። ነገራችን ላይ ከአባታቸው ጋር ባለማደጋቸው ምክንያት ልጆች ናርሲስት ሊሆኑ እንደሚችሉ ታውቃላችሁ። ማለት ለዛ ኤክስፖዝድ የመሆን እድል አላቸው። ይሄ ናርሲዝም ብቻ አይደለም፣ ኮመን የሆኑ ሜንታል ኢልነስ ፕሮብለሞች ሊያጋጥሟቸው ይችላሉ። ላይ ሰዎች ከተጋቡ በኋላ የሚኖሩት ለልጆቻቸው ነው። ማለት ከተጋባችሁ በኋላ እናንተ የላችሁ፣ አንተም የለም፣ አንቺም የለሽ። ሳክሪፋይ እናደርጋለን። በትክክል ወንዱም ሳክሪፋይ ያደርጋል፣ ሴቷም ሳክሪፋይ ታደርጋለች። ለልጆች ጤንነት ሲባል። ይህንን ስል ነሰሰርሊ ሰዎች ከተጋቡ መፋታት የለባቸውም የሚል የሆነ ኮንክሉድድ የሆነ አይነት አቋም እያስቀመጥኩኝ አይደለም። ነገር ግን አለመፋታት የሚችሉበት እድል ካለ ወይም በተቻለ አቅም ትዳሩን ኪፕ ማድረግ ከቻሉ ለልጆቹ ጤንነት ሲባል ትዳሩን ኪፕ ማድረግ ቢችሉ ጥሩ ነው። ስለዚህ ሶሳይቲውን ለማትረፍ ቤተሰብን ማትረፍ ነው የመጀመሪያው ወሳኝ ነገር። ወንዶች ልጆችን ለማትረፍ አባት ቤት ውስጥ መኖሩ በጣም ኢምፖርታንት ነው። ሴቶች ልጆች በጣም ስትር ያሉ ሴት የሆኑ በጣም ቆንጆ ካራክተር ያለ
ያላቸው ሆነው እንዲያድጉ ከተፈለገ አባታቸው ቤት ውስጥ መኖሩ በጣም ኢምፖርታንት ነው። ለድርድር የሚቀርብ ነገር አይደለም። ይህን ስንል ደግሞ አባትየው አባት መሆን መቻል አለበት፣ ወይም ትክክለኛ ልጆቹን የሚቀርጽ ፕሮፐር ማነር ያለው የአባት ካራክተር የሚያሳይ አባት መሆን መቻል አለበት አት ሴም ታይም። ስለዚህ አባት የሆናችሁ ሰዎች ለልጆቻችሁ አባት ለመሆን ሞክሩ። በጣም አስፈላጊውና እዚህ ላይ ማድረግ ያለባችሁ ነገር ቁስሉን መቀበል ነው። በቃ ቆስላችኋል፣ አባት የለም። እኔ እናቴ በጣም በጥሩ ነው ያሳደገችኝ፣ አንዳንድ ኮሜንቶችን ስላየሁኝ ማለት ነው። እናቴ በጣም አሪፍ ነው ያሳደገችኝ፣ እናቴ እንደዚህ ነው። እሱ አይደለም። እናት በጣም አሪፍ ሰው ናት፣ እናት በጣም ጥሩ ሰው ናት፣ ተንከባክባለች፣ ብዙ ነገር አድርጋለች። ግን አባት የለም፣ ቦታው ላይ ቴብሉ ላይ አባት የለም። አባት ባለመኖሩ ምክንያት ቁስሉ የለም ማለት አይደለም። ቁስሉን ማግኘት መቻል አለበት። በነገራችን ላይ እንደዚህ ስል ግን ሁሉም 100 ልጆች አባት ሳይኖራቸው ቢያድጉ 100ም ቁስለኛ ይሆናሉ እያልኩኝ አይደለም። ፎር ሰም ሪዝን የሆኑ ሰዎች ላያገኛቸው ይችላል በተለያየ ምክንያት። ምክንያቱም የአባትን ፊገር ወይ በአያት በኩል ሊያገኙት ይችላሉ፣ ወይ ቤተክርስቲያን አካባቢ አድርገው እዛ አካባቢ ሊያገኙት ይችላሉ፣ የሆነ ነገር ላይ ሊያገኙት ይችላሉ የአባትን ፊገር። ግን ያ የአባት ፊገር የለም ማለት ግን you have to consider the possibility። ቁስሉን ኢንቨስቲጌት ማድረግ አለብህ። ካለ የሚጠዘጥዝህ ነገር ካለ፣ የሚያቃጥል ነገር ካለ ቁስሉን ፈልገህ ማግኘት አለብህ። እና የመጀመሪያው መደረግ ያለበት ነገር ቁስሉን መቀበል። በቃ አባትህ የለም፣ ምን ማድረግ ትችላለህ? that's the reality። እውነታውን መቀበል። ቆስለሃል። አባትህ ባለመኖሩ ምክንያት የሆነ ነገር ጎሏል፣ ኬዎስ አለ፣ ኢንሴኪዩሪቲ አለ፣ እርግጠኛ አለመሆን አለ፣ ተስፋ ማጣት አለ። እነዚህ ነገሮች አሉ በቃ። ስለዚህ የመጀመሪያው ፕሮሰስ ቁስሉን መቀበል ነው። እንደውም ሩሚ የሚባል አንድ ስነ ጽሁፍ ሰው ምን ይላል? ከፊታችሁ የሚመጣ ትልቅ ብርሃን ያለው ቁስላችሁ ውስጥ ነው እና ቁስሉን ፈልጉት ይላል። ስለዚህ ቁስሉን መፈለግ ብርሃኑን ለማግኘት እንደ መስፈንጠሪያ ይሆናችኋል።